በዚህች ዓለም ላይ እኛን መሆን የሚችል አንድም ሰው የለም። እኛን ሆነን መፈጠራችን በፈጣሪ የተቸረን ውድ ስጦታ ነው። የእኛነታችንን ዋጋ ሳንረዳው እኛነታችንን ተነጥቀን የምንባዝን ጥቂቶች አይደለንም። ውስጥህ አይሆንም እያለ ለሰዎች ይሁንታ ስትል ብቻ እሺ ብለህ ታውቃለህ? ወይም ደግሞ ሰዎች እንዳይረኩህ በመፍራት ብቻ የራስን ፍላጎት ገድለህ የሌሎችን ምርጫ አስቀድመህ ይሆናል። ሰዎች እንዲወዱኝ ምን ማድረግ አለብኝ የሚል ጥያቄም ደጋግሞ ሊሰማ ይችላል። ብዙዎቻችን መጥፎ ሰው ላለመባል ስንል ብቻ ራሳችንን እየገደልን ነው። የምናገኛቸው ሰዎች በተቀያየሩ ቁጥር እኛነታችንን እየቀያየርን የማይመቸንን ነገር ዝም ብለን ስንውጥና እንከን አልባ ለመምሰል ስንጨነቅ የምንኖረው ሕይወት የእኛ ማንነት አይደለም። ይህ የማንነት ቀውስ በቆየ ቁጥር ውስጥህን እየበላ ይሄዳል። ነገ ስትነቃም ሙሉ በሙሉ የጠፋ ማንነት ይዘህ ራስህን ታገኘዋለህ። ክቡራን አድማጮች፣ በዛሬው ቪዲዮአችን ራሳችንን እንፈትሻለን። የጠፋ ማንነትን ከተደበቀበት ፈልገን በራሳችን የምንቆምበትን ወሳኝ መንገዶች እንመለከታለን። በአጠቃላይ ራስን የመሆን ጸጋን ዳግም እንላበሳለን። ፈጣሪ ወደ ለገሰን ወደ ራሳችን ከፍታ ማማ ላይ አብረን እንወጣለን። ቻናላችንን ሰብስክራይብ ማድረግ አትርሱ። ራስን የመሆን ጥበብ። ወደዚህ ምድር ከመጣችሁበት ጊዜ ጀምሮ እንደማንም ሳትሆኑ እንደ ራሳችሁ ሆናችሁ መኖርንና የራሳችሁን አሻራ ማሳረፍን ትመኛላችሁ። ነገር ግን ይህንን እውነተኛ ማንነታችሁን እንዳትኖሩት የሚያደርጋችሁ የራሳችሁን ድምፅ አጥፍታችሁ የሌሎችን እንድትሰሙ የሚያደርጋችሁ ነገር ከየት እንደሚመጣ አታውቁም። ስለዚህ እውነተኛው እኔ ማን ነው ብሎ ከመጠየቅ ይልቅ ሰዎች ምን ይሉኝ ይሆን በማለት ትዘናጋላችሁ። ያ ማንነት የት ነው ካላችሁ ራሳችሁ ውስጥ ተደብቆ ይሆናል። ለመምሰል የሞከራችሁት ሰው፣ ለመወደድ ያደረጋችሁት ጥረት፣ ራሴን መሆን ከበደኝ የምትሉበት ጊዜ ብዙ ሊሆን ይችላል። አለበለዚያም ደግሞ አንድ ቀን ራሴን ሆናለሁ፣ አንድ ቀን የራሴን እውነት እናገራለሁ እያላችሁ ያቆያችሁት ነገር ይኖራል። ታዲያ አሁን ይህንን ሁሉ እውነተኛ ማንነታችሁን እንድትደብቁ ያደረገው ነገር ማን ነው ካላችሁ ከእናንተ ውጭ ማንም ሰው አይደለም። ዓለም እናንተን መለወጥ አትችልም። ለውጡ የሚመጣው ከውስጣችሁ ተቀባይነትን ለማግኘት ከሚንቀጠቀጠው ፍራቻችሁ ነው። ታዲያ አሁን ይህንን የውስጣችሁን ልዩነት ማንነት እንዴት ማውጣት እንዳለባችሁ፣ ፍርሃቱንም እንዴት ማሸነፍ እንዳለባችሁ የተረዳችሁ ቀን የዛን የሙሉ ሕይወታችሁን ትርጉም ልታገኙ ትችላላችሁ። ከዚህ በኋላ ጭንብል ማጥለቅ ታቆማላችሁ። በራሳችሁ መተማመናችሁ ይጨምራል። ኦቴንቲክ ትሆናላችሁ፣ ወይም እውነተኛና ግልጽ ማለት ነው። በተጨማሪም ከሰዎች ጋር ያላችሁ ግንኙነት ጥልቅና ትርጉም ያለው ይሆናል። ለምንድን ነው ሌሎችን ለመምሰል የምንጥረው? ራስን ከመሆን አልፈን እንዴት ነው ወደ ሙሉ ነፃነት ልናልፍ የምንችለው የሚለውን ነጥብ የምናይ ይሆናል። ሁሌም ቢሆን በዕለት ተዕለት ሕይወታችን ውስጥ ከሰዎች ጋር በምንገናኝበት ጊዜ ይህ ስሜት ይሰማናል ብዬ አስባለሁ። መወደድ፣ መከበርና ተቀባይነት ማግኘት እንፈልጋለን። ብቻዬን እቀራለሁ የሚል ፍርሃት ውጥረት ውስጥ ይከተናል። ይህንንም ፍርሃት ለማምለጥ ብለን ቆይ እስቲ ሰዎች የሚሉትን ልስማ፣ እነሱ የሚወዱትን አይነት ሰው ልሁን ብለን እንወስንና እውነተኛ ስሜታችንን እናፍናለን። መፍትሄው ምንድነው አል ራስን መደበቅ። ታዲያ አሁን ይህንን ለምንድን ነው የምናደርገው ብለን ከጠየቅን አንድ ምክንያት ብቻ ሊኖር ይችላል። መሆን የምንፈልገው ነገር አለ። ነገር ግን ያን ብንሆን አንወደድም ብለን ስለምናስብ ነው። ምናልባትም ለጓደኞቻችሁ ያላችሁን ትክክለኛ አስተያየት መናገር ከብዷችሁ ይሆናል። ወይም ደግሞ ሌሎች እንዳይፈርዱባችሁ ብላችሁ የማይመቻችሁን ሥራ እየሰራችሁ ይሆናል። እነዚህን ሁሉ ነገሮች እያሰባችሁ ትቆያላችሁ። ራሳችሁን ብትሆኑ ደስ ይላችኋል። ነገር ግን ሐሳቡ ብቻ ሰው ምን ይለኛል የሚለውን ጭንቀት ያመጣባችኋል። ስለዚህ ሁላችንም ልክ እንደምናደርገው በቃ ዝም ብዬ አብሬያችሁ ልሁን ወይም ደግሞ ራሴን ቀይሬ እቀርባለሁ ብለን እናስባለን። ነገር ግን ያ ማስመሰል መቼም ቢሆን ሰላምን አይሰጥም። እንዲህ በቀላሉ ለሰው ብለን የኖርነው ሕይወት እየተጠራቀመ ከዕለት ዕለት በውስጣችን ባዶነትን እየገነባብን ይመጣል። ሕይወታችሁን ሙሉ ለሙሉ የሸፈነው ጭንብል የውጭ ሰዎች የሰጧችሁ አይደለም። ያ ጭንብል በእናንተ ውስጥ ነው። እንዲህ ካልሆንኩ ዋጋ የለኝም ከሚለው እምነት የመጣ ነው። ይህንንም ስም ከሰጠነው ፊትኒንግ ኢን ይባላል። በግድ ገብቶ ለመገኘት መሞከር ማለት ነው። እኛ እንደ ሰው ልጆች ልዩ ሆነን መፈጠር ሲገባን ሌሎችን ለመምሰል የምናደርገው ትግል ነው። ብዙ ጊዜ ሰዎች ራስ አለመሆንን ሲያስቡት ምናልባትም የባህሪ ድክመት ነው ወይም መጥፎ ልማድ ነው ብለው ሊያስቡት ይችላሉ። ነገር ግን ከሁለቱም የዘለለ አእምሯችን ውስጥ ያለው የህልውና ፍላጎት ወይም ደግሞ የሰርቫይቫል ስሜታችን እኛን ብቻችንን እንዳንቀር እየጠበቀን እንደሆነ እያሰበ ነው። አሁን ሰብኮንሽስ ማይንዳችን እኛ ደስተኛ እንድንሆን አይደለም የሚፈልገው፣ ነገር ግን ከመንጋው እንዳንለይ ይፈልጋል።
ምክንያቱም ለጥንታዊ አእምሯችን ለየት ማለት ከአደጋ ጋር እኩል ነው። ከቡድን መገለል ደግሞ ለሱ ሞት ነው። ስለዚህ የእናንተ አንኮንሺየስ ማይንድ እናንተ ከተቀበላችሁት የህብረተሰብ መለኪያ እናንተን ላለማስወጣት የአቅሙን ያህል ይጥራል። ምንም እንኳን አሁን የምትኖሩት ህይወት የውሸት ቢሆንም ወይም ደግሞ ውስጣችሁን የሚበላ ቢሆንም አእምሯችሁ የሚያውቀው ወይም የለመደው እሱ ነውና እናንተ ቢከፋችሁም ባይከፋችሁም ሰዎች የወደዱት ይሻላል ብሎ እናንተን እዛ ማስመሰል ውስጥ ለማስቀረት ይሞክራል ይላል። ይህ ደግሞ በውስጣችሁ ግጭት እንዲፈጠር ያደርጋል። ኮንሺየስ ማይንዳችሁ ነፃ መውጣት፣ እውነቱን መናገር ይፈልጋል። ነገር ግን አንኮንሺየስ ማይንዳችሁ ልክ እንደ አንድ ጠባቂ ወታደር ከኋላ ሆኖ አይ እኔ ተቀባይነት እመርጣለሁ፣ የማውቀው የውሸት ሰላም ይሻለኛል ይላል። በእነዚህ በሁለቱ ፍላጎቶች መካከል ያለው ቴንሽን ወይም ውጥረት ነው እንግዲህ በውስጣችሁ ያንን ማንነት ማጣት የሚባል ክፍተት እየፈጠረ የሚመጣው። በዚህ ዓለም ላይ ያሉትን ሰዎች ስንመለከት አብዛኞቹ የራሳቸውን ሳይሆን የሌሎችን ህይወት ነው የሚኖሩት። ራሳችን ውስጥ የደበቅናቸው ወይንም ደግሞ ያፈርንባቸው እውነታዎች በቆዩ ቁጥር እኛም ሰው ምን ይለኛል እያልን በሸሸን ቁጥር ይህንን የማንነት ቀውስ እየገነቡልን ይሄዳሉ። አሁን በራስ አለመሆን ምን ይመስላል ወይንም ደግሞ ማስመሰል ምን አይነት ምልክት አለው ካላችሁ ቶሎ የሚታይ ለውጥ የለውም። ባንዴ ማንነታችን ሲቀየርብን አንመለከትም። ነገር ግን ምቾትን ነው የሚሰጠን። ሰዎች ወደውኛል የሚል ሱስ ውስጥ እንድንቀመጥ ያደርገናል። የተለያዩ መከላከያ መንገዶችን ይዘን እነዛን እንድንከተል ሊያደርገን ይችላል። ለምሳሌ ፒፕል ፕሊሲንግ፣ ሰዎችን ለማስደሰት ስንል አይደለም ማለት ሲገባን እሺ እንላለን። የራሳችንን ድንበር አፍርሰን የሌሎችን ፍላጎት እናስቀድማለን። ይህ ራስን መካድ ይባላል። በራስ አለመሆን ነው፣ አላወቅነውም። ሌላኛው ነገር ምንድነው ካላችሁ ኮምፓሪስን ወይም ንጽጽር ነው። ራሳችንን ከሌሎች ጋር በማወዳደር እኔ እንደሷ አይደለሁም ወይም እኔ እንደሷ ቆንጆ አይደለሁም በማለት የራሳችንን ዋጋ በሌሎች መለኪያ እንሰፋለን። የምንለብሰው፣ የምናወራው፣ የምንሰራው ነገር ሁሉ ሌሎችን ለመምሰል ይሆናል። ይህም አንዱ ራሳችንን የምናጠፋበት መንገድ ነው። እሺ ቀጣዩ ምንድነው ካላችሁ ፐርፌክሽኒዝም ነው። እንከን አልባ ለመሆን መሞከር። ሰዎች ድክመቴን ካዩ አይወዱኝም ብለን ስለምናስብ ምንም ስህተት ላለመስራት እንጨነቃለን። ነገር ግን ፍርሃታችሁ እናንተን ያስረግጣችኋል። ፍርሃታችሁ ደግሞ ይሄ ነገር ቢበላሽስ፣ ሰዎች ቢስቁብኝስ፣ እንዴት ሰው ፊት እቆማለሁ እያለ ብዙ ሐሳቦችን ያመጣል። እስከ መቼ ነው አእምሮዬ ውስጥ እንደዚህ አይነት ጭንቀት የሚመጣው ካላችሁ እኔ እንደዚህ ነኝ ስህተትም እሰራለሁ ብላችሁ ራሳችሁን እስክትቀበሉ ድረስ ያንን እንከን አልባ የመሆን ጭንብል ካላወለቃችሁት ሰላም አታገኙም ማለት ነው። የዛኔ ነው ይሄ ጭንቀት የሚለቃችሁ። ሌላኛው ካሚሊየን ኢፌክት ይባላል። ልክ እንደ ስስት እንደየቦታው መለዋወጥ። ከአንድ ጓደኛ ጋር ስንሆን ሌላ ሰው፣ ከቤተሰብ ጋር ስንሆን ሌላ ሰው፣ ስራ ቦታ ላይ ሌላ ሰው መሆን። አንድ አይነት እውነተኛ ማንነት የሌለን ሰዎች ከሆን መቼም ቢሆን ውስጣዊ እርካታን የምናገኝ ሰዎች አይደለንም። እንደ ሁኔታው እየተቀያየር የምንኖር ሰዎች እኛን እንዳያውቁብን ሳይሆን እኛ ራሳችንን ስላልተቀበልን ነው። ከዚህም ባሻገር በራስ አለመሆንን የምናሳይበት ሌላ ምን መንገድ አለ ካላችሁ ሳይለንስ ወይም ዝምታ ነው። መናገር እንዳለብን መቃወም እንዳለብን እናውቃለን። ነገር ግን ድምፃችንን እናጠፋለን። የተለየ ሐሳብ ቢኖረን እንፈራለን። ምክንያቱም ከተናገርን ከግሩፕ እንወጣለን ብለን ስለምናስብ ነው። ማስመሰል በብዙ አይነት መንገዶች በዕለት ተዕለት ሕይወታችን ውስጥ እየተፈጠሩ ነው። እኛ ግን ልብ ብለን አስተውለን ደግሞ አናውቅም። በፍቅር ግንኙነት ውስጥ ቢሆንም እኔ የምፈልገው ይህን ነው ማለት ሲገባችሁ አጋራችሁ እንዳይቀየም ብላችሁ የማይመቻችሁ ነገር ትቀበላላችሁ። ይሄ ግንኙነት በቃ ይበቃኛል፣ ትክክል አይደለም ብላችሁ መናገር ትፈራላችሁ። ምክንያቱም እሺ እምቢ ካልኩ በኋላ መጥፎ ሰው ነሽ ቢሉኝስ የሚልን ስሜት ይመጣልና የማታውቁት ማንነት አለ። ስለዚህ ያንን መጋፈጥ ስለምትፈሩ ምንም እንኳን እየሞታችሁም ቢሆን ከዛ ውሸት ጋር ለመሆን ትቀጥላላችሁ። አሁን በራስ አለመሆን ወይንም ማስመሰል ምናልባትን ነገሩን ስንመለከተው የሚያደርስብንን ጉዳትና የሆነ አይ ሰዎች እኮ ይወዱኛል ብለን እናስብ ይሆናል። ነገር ግን ሳናስበው በውስጣችን ውስጥ በጣም ብዙ ዳሜጅ፣ በጣም ብዙ ጉዳቶች እያስተናገድን ነው። ለእናንተ አስፈላጊ የሆነውን እሴት ማመን ያለባችሁን ነገር ቆይ ለሰው ይመች ብላችሁ ስትተውት በውስጣችሁ ውስጥ ትንሽ የሚሆንባችሁ አካል አለ። እየጠፋችሁ ትመጣላችሁ። ለራሳችሁ ያላችሁን ክብር ታጣላችሁ። በራሳችሁ ላይ ያላችሁን ትረስት ታጣላችሁ። ባዶነት ይሰማችኋል። እንዲህ እያላችሁ ነው ቀስ በቀስ ውስጣችሁ ያለውን ኦሪጂናል ማንነት እየገደላችሁ የምትመጡት። በመጨረሻም በራሴ ያልኖርኩት ሕይወት የሰው ሕይወት ኖሬ የቀረው ትላላችሁ። ሕይወታችሁን በእውነት ላይ የተገነባ ሳይሆን በፍርሃት ላይ የተገነባ ይሆንባችኋል። ትልቁ አደጋ ደግሞ የሚጀምረው እዚህ ጋር ነው። የምርም ደግሞ እናንተ ራሳችሁን እየካዳችሁ በመጣችሁ ቁጥር የበለጠ ለሌሎች ባሪያ እየሆናችሁ ትመጣላችሁ እና በቃ እኔ እኮ ማንነት የለኝም ብላችሁ ታስባላችሁ። ከዛ በኋላ ነው እንግዲህ
ፊክስድ የሆነ ወይንም ደግሞ አንድ ወጥ የሆነ የውሸት ማንነት ይዛችሁ የምትሄዱት። በቃ እኔ እኮ አቅም የለኝም ትላላችሁ። እኔ እኮ በራሴ የምቆም ሰው አይደለሁም፣ እኔ እኮ ለብቻዬ መወሰን አልችልም ብላችሁ ራሳችሁን እየሰየማችሁ አይደንቲፋይ እያደረጋችሁ ትመጣላችሁ። ማንነታችሁ ብላችሁ ታስባላችሁ። ነገር ግን ይህ ትክክለኛው ማንነታችሁ ነው ወይ ካል አይደለም። ትክክለኛው ማንነታችሁ ሳይሆን በፍርሃታችሁና በሰው ይሉኝታ የተፈጠረባችሁ ማንነት ነው። እናንተ ወደፊት እንዳትሄዱ ያደረጋችሁ በውስጣችሁ የተሸከማችሁትን የውሸት ጭንብል አውልቁ። ሰዎችን መውቀስ እነሱ ናቸው እንደዚህ ያደረጉኝ ማለት በጣም ቀላል የሚባለው ምርጫ ነው። ምክንያቱም ምንም የተጋፈጣችሁ አይደለም፣ ከእናንተ ውጭ የሆነ ነገር ላይ እያሳበባችሁ ነው እንጂ። ታዲያ በራስ መሆን ማለት ምን ማለት ነው? ሁሉም ነገር በድፍረት መጀመር አለበት ስትለን እያንዳንዱ ነገር የሚመነጨው ከኔ ነው ብለን ማመን መቻል አለብን። ወርዝነስ ወይም ደግሞ ዋጋ ያለኝ ሰው እንደሆንኩ ማመን ፍጹም መሆን እንደማይጠበቅባችሁ ማወቅ አለባችሁ። ይህ ማስመሰል የተባለውም ነገር የእናንተ ጠላት ሆኖ እኮ አይደለም፣ እናንተን ከመገለል አደጋ ለመጠበቅ እየሞከረ ያለ የድሮ ፕሮግራማችሁ ነው። ስለዚህ ይህንን እንደ ጠላት መመልከት አቁማችሁ እስካሁን ከሰው ላለመለየት ነበር የለፋሁት፣ አሁን ግን ራሴ መሆን እፈልጋለሁ ብላችሁ ልትመለከቱት ይገባል። ስሜቶቻችሁ ወደ እናንተ እየጎረፉ ሲመጡ እናንተ አይደብቁኝ ማለት አቁማችሁ ወይንም ደግሞ አይ ይህንን ስሜት ለሰው አላሳይም ማለት ትታችሁ በግልጽ መሄድ የምትጀምሩ ቀን የምርም ከልባችሁ የምትፈልጉትን ሰላም እያወቃችሁ ትመጣላችሁ። ፍርሃቶቻችሁና እስከዛሬ ድረስ የደበቃችኋቸው እውነተኛ ማንነቶች በብርሃን እይታ ውስጥ ስታስቀምጧቸው፣ ስትገልጧቸው የዛኔ ነው እንግዲህ በውስጣችሁ የገነባችሁት የውሸት ግንብ እየተናደ የሚመጣው። ስለዚህ የመጀመሪያው ፕራክቲካል ስቴፕ ምንድነው? ወይም ደግሞ ተግባራዊ ሊያደርገው የሚችለው ነገር ምንድነው ካላችሁ እሴቶቻችሁን መጻፍ ጀምሩ። ምንድነው የምጽፈው ብላችሁ ከጠየቃችሁ ለኔ ዋጋ ያላቸው ነገሮች ምንድናቸው ብላችሁ ቁጭ ብላችሁ መጻፍ ጀምሩ። ስለዚህ አሁን ምናልባትም የምትጽፉት እውነቶቻችሁን ይሆናል። ፓተርኖቻችሁን ሁሌም ቢሆን ሰውን ለማስደሰት የምታደርጉት ነገር፣ እሺ ብላችሁ ያሳለፋችሁት ነገር፣ ስሜቶቻችሁን፣ ሁሉንም ነገር ቁጭ ብላችሁ ጻፉት። ታዲያ አሁን መጻፍ እንዴት እኔ ሊጠቅመኝ ይችላል ካላችሁ ከማንነታችሁ ጋር ኮኔክሽን እንዲኖራችሁ ያደርጋችኋል። አእምሯችሁ ግራ የሚገባው በራሱ የሌሎችን ድምፅ እያስተጋባ ስለሆነ ነው። ወረቀቱን እኔ ማን ነኝ ብሎ እንዲጠይቅ ካደረጋችሁት ሐሳባችሁን እዛ ወረቀት ላይ እውነተኛው እኔ ካስቀመጣችሁ ፍርሃቱ ቦታ ያጣል። በፊት ማን እንደሆናችሁ ግራ የገባችሁ ሰዎች አሁን በወረቀት ሲጻፍ ቅርጽ ያለው ማንነት ይኖራችኋል። ስለዚህ አሁን ያንን ቅርጽ ያለውን ማንነት እንዴት እያጠነከራችሁ መምጣት እንደምትችሉ በደንብ አድርጋችሁ መገንዘብ ትችላላችሁ። አንድ ብጣሽ ወረቀት ላይ ቁጭ ብላችሁ ለሰው ብላችሁ የተዋችሁትን ነገር፣ እወዳለሁ ብላችሁ የደበቃችሁትን ነገር እንዳለ ጻፉ። በመጨረሻም እስከዛሬ የነፈቃችሁትን እውነተኛ ራሳችሁን ታገኛላችሁ። እናንተ ስትሸሹት የነበረው እውነት በወረቀት ላይ ተመለከታችሁት መልክ ይዟል። ነገር ግን ያንን ማንነት በወረቀት ላይ መመልከታችሁ ብቻ በቂ አይደለም። ያንን ማንነት ይዞ ወደ ውጭ እንዴት መውጣት እንዳለባችሁ ማወቅ መቻል አለባችሁ። ለዚህ ነው ወደ ቀጣይ ክፍል የምናልፈው። እኛ ሳናስበው ሳናውቀው በድግግሞሽ ሕይወታችን ቅርጽ እያስያዝን የሚሄድበትን ነገር እንይ። ታዲያ አሁን ወረቀታችን ላይ እሴቶቻችንንና እውነቶቻችንን እንዳለ አስቀምጠናል። ወይንም ደግሞ እስከዛሬ ድረስ የለበስነውን ጭንብል ተመለከትን። ስለዚህ ያንን ጭንብል ከመቅደዳችን በፊት ምን ያስፈልገናል ካል ማፕ ያስፈልገናል፣ ካርታ። ታዲያ አሁን ያ ካርታ የመንገድ ሳይሆን የት ቦታ ላይ ነው ራሴን የምጥለው የሚለውን ካርታ ነው የምንፈልገው። ምክንያቱም በውስጣችን ያለው ማንኛውም አይነት የማስመሰል ባህሪ የሆነ ሳይኮሎጂካል የሆነ ሉፕ አለው፣ ስነ ልቦናዊ የሆነ ፓተርን አለ ማለት ነው። እየደጋገም የምንሰራው ስህተት አለ። ምናልባትም እነዚህን ፓተርኖች ተመልክተን ባህሪ ነው ብለን ልናስባቸው እንችላለን። እንደ ማጥናናት፣ ይቅርታ መጠየቅና ከልክ በላይ ትህትና ማሳየት፣ አለቦታው ይቅርታ ማለት፣ ጥፋተኛ ሳይሆኑ ራስን መውቀስ፣ ዘ ቫሊዴሽን ሳይክል የሚባለው ይሄ ነው። ይህንን እንደሆነ አድርጋችሁ መመልከት ካልቻላችሁ አሁን ምንም አይነት ሙከራ ብታደርጉ፣ ምንም አይነት ነፃነትን ለማምጣት ብትሞክሩ ተመልሳችሁ እዚህ የይስሙላ ህይወት ውስጥ መውደቃችሁ አይቀርም። የማትፈልጉትን ህይወት የምትኖሩ ሰዎች ትሆናላችሁ። ነገር ግን እሺ ምንድነው የምትፈልጉት ስትባሉ ግራ የምትጋቡ ሰዎች ከሆናችሁ ፖዝ፣ ቆም ብላችሁ ለማስመሰል ሞክሩ። ሰዎች አስተያየት ሲሰጡ እናንተ ለመቀየር ነው የምትሄዱት እንጂ ራሳችሁን ለመሆን አይደለም። ለመስማማት ለመመሳሰል ከሞከራችሁ አሁንም ምናልባት ያ አዙሪት ውስጥ ያ ሳይክል ውስጥ ተመልሼ ቢሆንስ ብላችሁ መጠየቅ አለባችሁ። በተጨማሪም ደግሞ እናንተ እንደራሳችሁ የማይቀበላችሁ ሰው ቀይር የሚላችሁን ሰው ለማስደሰት ላስደምማት እያላችሁ የምትለፉም ከሆነ አሁንም ቆም ብላችሁ ራሳችሁን ልትጠይቁ ይገባል። እናንተ እውነተኛ ከመሆን በላይ ምርጥ መስላችሁ መቅረብንም የምትመለከቱ ከሆነ አሁንም ቆም ብላችሁ ራሳችሁን መፈተሽ ያለባችሁ ጊዜ ላይ ናችሁ። ማለት እንደነዚህ አይነት ነገሮች ናቸው እንግዲህ ተመሳሳይ ሳይክል ውስጥ እንደቀራችሁ የሚያመላክቱት። አዳዲስ ጓደኞች ብትይዙ፣ አዲስ አካባቢ ብትሄዱ፣ ራሳችሁን ካልሆናችሁ ተመሳሳይ የሚባል ፍርሃት፣ ተመሳሳይ የሚባል ባዶነት፣ ተመሳሳይ የሚባል ማስመሰልነት ይፈጠራል።
ሰው እናንተን ከውጭ ሲመለከት ደስተኛ የምትመስሉ ናችሁ። ነገር ግን ውስጣችሁን ሲያዩ ደግሞ ምንም ነገር እውነት አይደለም። ስለዚህ በህይወት ፌክ አድርጌያለሁ ወይንም ተመሳሳይ ቀርቻለሁ ካላችሁ ራሳችሁን እንደ ከዳተኛ ልትመለከቱ አይገባም። ከመጀመሪያው ጀምሮ ሪጀክሽን ወይም መገለልን የከበዳችሁ ስሜት አለ። እሱን እንዴት መጋፈጥ እንዳለባችሁ ስላለመዳችሁ እነዛ ስሜቶችስ ምን ሊመስሉን ይችላሉ ካላችሁ ምናልባትም ብቁ አይደለሁም ብሎ ማሰብ፣ ይህንን እውነቴን ብናገር ግን ፍቅራቸውን አጣለሁ ብሎ መስጋት፣ ፊሊንግ ሎስት ወይም ጠፍቻለሁ ብሎ ማሰብ፣ አለበለዚያም ደግሞ ይህንን እውነተኛ ማንነቴን ብገልጥ ይህንን ክብር ላጣ እችላለሁ ብሎ መስጋት፣ ብቻዬን እቀራለሁ ብሎ ማሰብ ሊሆን ይችላል። በዚህ መንገድ አቅርቤላችኋለሁ። በቀጣይ ክፍል እንገናኛለን። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ።